የአፋር ህዝብ በእድገቱና በብልጽግናው እንዲሁም በሀገራችን ወቅታዊ ሁኔታ ላይ ለመምከር ከተለያዩ ቦታዎች ተሰባስቦ በአንድነት በመከረበት በዚሁ ብሔራዊ ኮንፈረንስ ላይ የጉባኤውን ዓላማ በማስመልከትና ከአፋር ህዝብ ስለሚጠበቀው አጠቃላይ ሁኔታ በማውሳት አቶ ሀምፍሬ አሊሚራህ የአፋር ነጻነት ግንባር ማዕከላዊ ኮሚቴ ሊቀመንበርና የኢትዮጵያ የሽግግር መንግስት የተወካዮች ምክር ቤት አባል ያደረጉት ንግግርም ይህን መሳይ መልክ ነበረው። ከሁሉ አስቀድሜ መላውን የኢትዮጵያ ህዝብ ከደርግ የሰባ መንጋጋ ለመላቀቅና እኛንም በህይወት ያለነውን ለዚህ ታሪካዊ ዕለት ደርሰን ይህን ህዝባዊ ኮንግረስ መርቀን ለመክፈት ላበቃን ሁሉ ለምቻል ወርቀን ለመክፈት ላበቃን ሁሉ ለአምላክ ምስጋናዬን አቀርባለሁ። ጽኑ ተስፋ እየታገል ካለፈው የጨለማ ኑሮ ወጥተን ይህን የነጻነት ብርሃን ለማየት እንድንበቃ በውጭም ሆነ በአገር ውስጥ ያሉት የትግላችን ደጋፊዎች ወዳጆቻችን ለሆኑ ድርጅቶች፣ ግለሰቦች ምንጊዜም የማይረሳው ውለታቸው በመላው የአፋር ህዝብ መንፈሳዊ መሪ ለሆኑት በተከበሩት አባቴ በሱልጣን አሊ ሚራህ እና በራሴም ስም ልባዊ ምስጋናዬን አቀርባለሁ። ተጋባዥ እንግዶች እንኳን ከሀዘን ወደ ደስታ ተሻግረን እያልኩ የወደፊቱ ዘመን የነጻነት፣ የእኩልነት፣ የታታሪነት ዘመን እንዲሆንልን መልካም ምኞቴን እገልጻለሁ። ከዚህ ቀጥዬ በመላው የኢትዮጵያ ህዝብ ላይ ተጭኖ ለ17 ዓመታት የቆየው ኢሰብአዊ የሆነው ወታደራዊ ደርግ የጭቆና፣ የአፈና፣ የስደት፣ የማሰቃየት፣ የግድያ፣ የጭካኔ አገዛዝ በህዝባዊ የአካልና የመንፈስ ትግል ተሸንፎ ምግባሩን በመላው ዓለም ነጻነት አፍቃሪ ህዝብ ዘንድ ተዋርዶና ተወግዞ ህዝብ ባቀፈው በደገፈውና በተከተለው የህዝብን ምኞትና ፍላጎት በሚፈጽም መንግስት ተተክቷል። ይህን ከፍተኛ የትግል ድርሻ ከ80 በመቶ የሚሆነውን ተሸክሞ ለሁላችንም የነጻነት እንቅስቃሴ መስራች ተስፋና አበረታች ኃይል ሆኖ ለድል አድራጊነት እንድንበቃና ይህን የዛሬውን ኮንግረስ እንድናዘጋጅ ለረዳን ለኢህአዴግ አባላትና ሰራዊት በራሴና በኮንግረሱ ተካፋዮች ስም ሳላመሰግን አላልፍም። እኛ ዛሬ እዚህ የተሰበሰብነው ያለፉትን ስህተቶች ለማረምና አሁን ላለንበት ሁኔታ ያደረሱንን ጥፋቶች የሚያስወግድልን በራሳችን ጥረት የሚከናወን ዘዴ በመፍጠር ነው። ይህንንም ለማድረግ ራሳችንን መጠየቅና መልሱን ማግኘት ያለብን የአፋር ብሔረሰብ አሁን ላለበት የድህነትና የድንቁርና ኑሮ ያበቃው ምን አይነት ጉድለት ቢያጋጥመው ነው የሚል ይሆናል። እንዲሁም ደግሞ አሁን ያለበት ለየትኛውም ጎረቤቱ ለሆኑት ሌሎች ብሔረሰቦች የበታች እንዲሆን ያደረገው ምንድነው? ከጥንት ከመሰረት በታወቀው መጠሪያ ስሙ አፋር ተብሎ የማይጠራውና
የግል ንብረት ወይም የተውሶ ዕቃ ይመስል የሸዋ አፈር፣ የወሎ አፈር፣ የሐረር አፈር፣ የትግራይ አፈር እና እንዲሁም የጅቡቲ አፈር እየተባለ የራሱ መታወቂያ እንደሌለው አንድነትን አጥብቆ መያዝ አቅቶት ሌሎች ለዓላማቸው ሲሉ እንደፈለጉት የሚበታትኑት የሆነበት ምክንያት ምንድን ነው? በመላው ኢትዮጵያ ከሁሉ የበለጠ ለምን ሰፊ የቆላ መሬት ያለው አዋሽን የመሰለ ወራቶችን ሁሉ እርሻ የሚያጠጣ ወንዝ ያለው የሚበላው አጥቶ በረሃብ የሚሰቃየው ለምንድን ነው? ይህንን የመሳሰሉት ፍጻሜ የሌላቸው ችግሮች በህብረት ማስወገድ አቅቶን ለዝቅተኝነት፣ ለውርደት የዳረገን ምንድን ነው ብለን ራሳችንን የምንጠይቅበት ጊዜ የደረሰ ይመስለኛል። ለዚህ ጉስቁልና ያበቃንን ድክመት ከተመራመርን በዚህ በአፍሪካ ቀንድ ከሚኖሩት ህዝቦች የበለጠ ታሪክ እንዳለንና ይህም ማለት ራሱን ችሎ የሚተዳደር የአፈር መንግስት እንደነበረ የሚያውቀው አዛውንት አባቶች የሉም ባንልም ዛሬ ለምስክርነት በህይወት ያሉት በጣት የሚቆጠሩ ናቸው ለማለት እንችላለን። በዚህ በአፈር ትሪያንግል የምንኖረው አፈሮች ሁላችንም ያለን ዝምድና አንድ ቋንቋ መናገርና አንድ ቋንቋ መናገራችን የባህልና የሃይማኖት አንድነት ያለን መሆኑ ብቻ ሳይሆን በ250,000 ስኩዌር ኪሎ ሜትር ክልል ውስጥ የምንኖረው አፈሮች አንድ ቤተሰብ ነን ለማለት የሚያበቃ ምክንያት አለ። ይኸውም ከህዝቡ የዘላንነት ባህሪ የተነሳ አሁን በሚታወቀው መሰረት በሌሎች ስያሜዎች ብንጠቀም አንዱ ጎሳ የሚኖረው ወሎ ከሆነ ግማሹ ደግሞ ሸዋ፣ ሌላው ክፍል ሐረር፣ አሁንም ሌላው ክፍል ትግራይ እና እንዲሁም ጅቡቲ ሲሆን መሬቱም ኩታ ገጠም ነው እንጂ አንዱን ከሌላው የሚለይ ሌላ ጣልቃ ገብ በህብረተሰብ ክፍል ወይም የተፈጥሮ ድንበር እንደሌለ ማንም ኢትዮጵያዊ ጂኦግራፊ ያጠና የኤሌመንተሪ ተማሪ የሚያውቅና የማይክደው ነው። መቼም ለዚህ ሁሉ ችግር አለመማር ታላቅ ሚና የተጫወተ መሆኑ ባይካድም በአብዛኛው ድንቁርናን የመጀመሪያ ጠላታችን ነው ብለን ብንሰይመውም የመማር እድል እንዳናገኝ የከለከሉን እንዳሉና ለምንስ እንዳንማር እንዳልፈለጉ ማወቅ ተገቢ ይመስለኛል። ይኸውም በአንድ ሀገር ውስጥ በዜግነት የሚኖር ህዝብ እኩል መብት ያለው መሆኑን የማያምኑ ወይም የበላይነታችንን ይሻማናል ወይም ይሻሙናል ብለው የሚሰጉ ብዙ መሬትም ሆነ ሀብት የነበራቸው ሆነው ከነሱ ሌላ ማንም ባለመሬትና ባለሀብት እንዳይሆን በእውቀትም በሀብትም እንዳይወዳደራቸው አእምሮውን ለማዳከም ያላቸው ዘዴ ትምህርት እንዳያገኝና ድንቁርናን አቆርቁዞ መገዛት ነው። ምክንያቱም ሌላውን ብሔረሰብ ለመግዛት የሚያመቸው ይሄው ዘዴያቸው ስለሆነ ይህንንም ታሪክና ተንኮል ያላወቀ ለምንና ማንን እንደሚታገል ስለማይረዳ ያልተማረ ሰው ደግሞ
መብቱ የሆነውና ያልሆነውን ለይቶ ለማወቅ ችሎታ ስለማይኖረው በድህነትና በድንቁርና እየተጠቃ መራጭ ምንጊዜም ከሌላው በታች ሆኖ አንገት ደፍቶ እየተናቀ መኖር ብቻ ነው። ለይተህ ግዛ የተባለው ቅኝ ገዢዎች መሳሪያ አድርገው ሲጠቀሙበት የኖሩት በዓለም የታወቀው የእርስ በርስ ቅራኔ ስር እንዲሰድ ተባብሮ መመከት እንዳይመከሩ በዓለም የታወቀው የእርስ በርስ ቅራኔ ስር እንዲሰድ ተባብሮ መመከት እንዳይመክሩ የሚያደርግ ስልት ነው። በሽታችንን ለማወቅ ያህል ካለፈው ከጠቀስናቸው ነገሮች ጋር አጣምረን ከብዙ በጥቂቱ ለመጠቆም ያህል አሁን ላለንበት ሁኔታ ያበቁን ሌሎች ድክመቶች ቢኖሩም ለጥቃት ያመቻቸን በይበልጥ የከፋፍለህ ግዛ ፖሊሲ ነው ለማለት እንችላለን። ስለዚህ አባቶችና ወንድሞቼ በዚህ ሀሳብ የምትስማሙና በጎጂነቱ የምታምኑ ከሆነ ከላይ የተጠቀሱትን በሽታዎች አክመን ለማዳን እንድንችል ዘመኑ ባመጣውና በጠቃሚነቱ ሌላ አማራጭ በማይገኝለት መንገድ መጓጓዝ አስበን ይኸውም አንደኛ አንድነታችንን ማጠንከር፣ ሁለተኛ በወሬ መሙላትን ትተን ወደ ስራ ማዘንበል፣ ሶስተኛ ጥቅማችንና የኑሮ እድገታችን ከስራ ውጤት የምናገኘው መሆኑን ማወቅ እነዚህን ሶስት አርእስቶች በትምህርትና በተሻሻለ እውቀት ማጎልበት ዋነኛዎቹ ናቸው። ትናንት ከኛ በታች የነበሩ ዛሬ ከኛ ለመብለጥ የቻሉት በትምህርትና እውቀትን በማሻሻል ጠንክሮና ተግቶ ለመስራት ነው እንጂ በታምር ያገኙት ሌላ የተሰወረ ምስጢር የለም። ታሪካችን እንኩራ፣ ነገር ግን በታሪካችን እያመለክ አንኖር። አሁን ካለንበት ሆንና በአዲስ ትውልድ መሳቂያ የሆኑትን አንዳንድ ጊዜ ያለፈባቸው ባህሎችና ልማዶች ጎጂነታቸው አምነን እንላቀቅ። ገና ምንም ሳንጨብጥ በራሳችን መሬት ባለቤትና የሀገራችን አስተዳዳሪዎች ለመሆን ብቁ ሳንሆን ለምንድን ነው የምንለያየው ብለን ራሳችን ብንጠይቅ መልሱን ለማግኘት አስቸጋሪ አይመስለኝም። ባጭሩ አሁን ካወቅንበት በኢትዮጵያ ውስጥ በመካሄድ ላይ ያለው የዲሞክራሲ አስተዳደር እንደ ደርግ ኢሰባ ዘመን የወሬ ዲሞክራሲ ሳይሆን ሁላችንም መክረን ተከራክረን ተቀብለን በፍርማችን ባሰደቅነው የሽግግር መንግስት ቻርተር እየተመራን በኢትዮጵያ ውስጥ የምንኖር የየትኛው ወገን ህዝቦች ራስን በራስ ለመስተዳደር ሙሉ መብት የሚያገኝ ስለሆነ ባለፉት ዘመናት ባደረግናቸው ስህተቶች ከደረሱብን በደሎች ትምህርትና ተመክሮ ወስደን ዛሬ ቃላችንን አንድ፣ ዓላማችንን አንድ አድርገን እርምጃችንን በህብረት አቀናጅተን የመለያየት ምዕራፍ እስከ መጨረሻው ዘግተን አዲሱን እውነተኛውን ለውጥ ለመከተልና በውጤቱም ለመጠቀም እንድንችል ለዚህ ግብ ለመድረስ የሚያስፈልገው ሁሉ ያለው በእጃችን ስለሆነ በዚህ ኮንግረስ ተሰብስበን
ዓላማችንን ተገንዝበን ግዴታችንን አክብረን ፕሮግራማችንን በስራ ላይ ስናውል ፕሮግራማችንን በስራ ላይ ሳናውል ብንበታተን በእኛ በራሳችን ላይ ብቻ ሳይሆን ለመጪው ትውልድ የሚተላለፍ ስቃይ እንደምንሰፍርና እነሱም ሲረግሙን እንደሚኖሩ ግልጽ ነገር ስለሆነ ይህን የዛሬውን እድል እንዳናሳልፍ ብርቱ ጥንቃቄ እንድናደርግ እያልኩ ሳሳስብ የሁላችንም ስሜትና እምነት ከዚህ ውጭ እንደማይሆን በመረጋገጥ ነው። ዲሞክራሲ፣ ሰላም፣ አንድነትና ነጻነት በሚል መሰረታዊ መርህና በወቅታዊ የሀገራችን ሁኔታ ላይ በጥልቀት በተወያየው በዚሁ ብሔራዊ ኮንፈረንስ ላይ የተገኙ ተካፋዮች የሰነዘሩት አስተያየትም የአፋር ሕዝብ ቀደም ሲል የነበሩ መንግስታት ባደረጉበት ጭቆና ከደረሰበት ኋላ ቀር ኑሮ ለመላቀቅ ከአሁን በኋላ በሁሉም መስክ ለተሻለ ህይወት በርትቶ መስራት እንዳለበት ያስገነዘበ የአፋር ሕዝብ ክልሉንም ሆነ መላው ሀገሪቱን በየትኛውም አካባቢ ቢሆን ለመቁረጥ የሚፈልጉትን በጥብቅ እንደሚታገልና ከአፋር ሕዝብና ጥቅም ፍላጎቶች የራሳቸውን ዓላማ ለማስፈጸም የሚሯሯጡትን ኃይሎች ህዝቡን እንደማይወክሉት ያስረዳበት ነበር።